ሰላም ሰላም ብያለኝ ውድ ቤተሰቦቼ ሰላምና ፍቅርን ብዝዝት ይበልላችሁ። እንዴት ናችሁ? ሰላም ናቸው ወይ? ውድ የፍሬ ህይወት ቤተሰቦች ሰላም ናቸው ወይ? እኔ ያለሁት እግዚአብሔር ይመስገን ደህና ነኝ። ዛሬ ደስ የሚል አሰራራ ይዤ መጥቻለሁኝ። የውሃ ዳቦ ይዤ መጥቻለሁ። በድጋሚ እስከ መጨረሻ ድረስን እዩልኝ። አመሰግናለሁኝ። አይዞሽ ፍሬ እያላችሁን ኮሜንት የምትጽፍልኝ ቤተሰቦቼን ከልብ ከልብ አመሰግናለኝ። እግዚአብሔር ይስጥልኝ የኔ ውዶች። እንድታያችሁም ብዬ ማለት ነው። እዚህ ጋር ጭምቅ እያደረኩት ነው ማለት ነው። ደስ የሚል በተለይ ደግሞ ለልጆች በጣም የሚወዱት ከለር ምግብ ነው ይዤ የመጣሁት ውዶቼ። ለልጆችንም ለአዋቂም ለሁሉ ደስ የሚል አሰራር ይዤ ነው የመጣሁት። እስከ መጨረሻ ድረስ እንድታዩልኝ አመሰግናለኝ። የምጠቀምባቸው ግብአቶች እዚህ ጋር ይዤ መጥቻለሁ። የምጠቀምባቸው ግብአቶች እዚህ ጋር አሉኝ ማለት ነው። ቤኪንግ ፓውደር፣ ይሄ ነጭ ቤኪንግ ፓውደር ነው። እርሾ ነው። ጨው ነው። ጨው፣ ጥቁር ቅመም እና ስኳር አለኝ ማለት ነው። ስኳር አለኝ። እንዲሁም ሁለት ራስ ምን አለኝ መሰላችሁ? ቀይ ስሩን አለኝ ማለት ነው። ቀይ ስሩን ነጭ አጥባለሁኝ እንድታያችሁ ብዬ ቅርብ አድርጋለሁ። በላውቲ ደግሞ ማለት ነው። ስማ ብዬ በልቻለሁ። እዚህ ጋር ደግሞ ምን አለኝ መሰላችሁ? ፈርነ ዲቆትን አለኝ ማለት ነው። ፈርነ ዲቆትን አለኝ። ይሄ ወደ ምን እናድርገዋለኝ? ወደ ትኩስ ውሃውን አስገባለኝ ማለት ነው። ወደ ትኩስ ውሃ ለምን እንዲበስልልኝ የተወሰነ 5-10 ደቂቃ የሚሆን አብስለዋለሁኝና ከበሰልኩት በኋላ ደግሞ ፈጨዋለሁኝ ማለት ነው። እዚህ ጋር አለ እዚህ ጋር አለ ማለት ነው። በስል ካለልኝ በኋላ እፈጨዋለሁኝ። መፍጨት ነው። እንድታያችሁ ብዬ ቀረብ አድርጌ እያሳየዋችሁ ነው። እንድታያችሁ እያልኩት ማለት ነው። እንድታያችሁ ቀረብ አድርጌ እዚህ ጋር ደግሞ ዲቆትን ወደዚህ እናድርጋለሁ። ዲቆትን ወደዚህ እናድርጋለሁ። የሚጠቀምባቸው ግብአቶች ማለት ነው። እዚህ ጋር እርሾ፣ ቤኪንግ ፓውደር፣ ጥቁር አዝሙድ፣ ስኳር፣ ጨው ደግሞ ወደሱ እናድርጋለሁ። እዚህ ጋር ደግሞ ወደዚህን እየገለበጥኩት ነው። ቀይ ስሩን ወደዚህን እየገለበጥኩት ነው ማለት ነው። ቀይ ስሩን ግን ትኩስ ስለሆነ ቀዝቃዛ ውሃ ትንሽ ጨምርበታለሁ። ቀዝቃዛ ውሃ ትንሽ ጨምርበታለሁ። እናንተንም ቀዝቃዛ ውሃ ጨምርበት። እውነት ህብስት በቀይ ስሩ እንዲሁም በብርቱካንም መስራት ይቻላል ማለት ነው። በተለይ በቀይ ስር ደስ የሚል ከለር ያለው ይሆናል። ሽታውንም በጣም ያምራል። ሰርታችሁን መክሩት ማለት ወዳለኝ። ህብስትንም አምባሻም መስራት ይቻላል። አምባሻ ግን ከባድ ነው። አምባሻ ከባድ ነው። እዚህ ጋር ደግሞ መጥለያን አምጥቻለኝ። ወደዚህንም አጠለዋለኝ ማለት ነው። ለምን አጥልዬ መስራት አለብኝ ማለት ነው። ያለ መጥለልም ትችላላችሁ። በደንብ ከተጠመቀላችሁ ያለ መጥለልም ትችላላችሁ። እኔ ግን አጠለዋለሁ። እናንተ ግን የፈለጋችሁን ማድረግ ትችላላችሁ። እኔ ግን ማጥለል አለብኝ። አሁን ደግሞ ማለት ነው እርሾችን ዝጋ ቅመሞችን ዝጋ ያደረኩት አዋሃዳቸዋለሁኝ። ጁስኑም ሁሉን ወደዚህ እናስገባለኝ ማለት ነው። ወደዚህ እናስገባለኝ። ዘይትም አለኝ። ዘይት በፍንጃል አለኝ ወይንም በሲኒ አድርጌያለኝ። ዘይት ለምን ይጠቅማል ካላችሁ እጃችን አይዘንን። ዲቆት ደግሞ ለስለስ እንዲል ያድርገዋል ማለት ነው። ለስለስ እንዲል ያድርግልናል። እንዲሁም እጃችን ላይንም ሊጡን እንትን አይለንም። ሊጡን እጃችን ላይ እንትን አይልም። ስለዚህ በጣም ቆንጆ ነው። ሰርታችሁን መክሩት የኔ ወዶች።
አሁን እዚህ ጋር አውክቼዋለሁኝ። ለዚህ መስሎልኛል። ከድኜ ለአንድ ሰዓት ማስቀመጥ አለብኝ ማለት ነው። ለአንድ ሰዓት ከድኜ ማስቀመጥ ነው ያለብኝ። አሁን አንድ ሰዓት ሙሉ ከድኜ አስቀምጠዋለኝ። እዚህ ጋር ደግሞ ምን ላመጣላችሁ መሰላችሁ? ጠላ ጠሚቄ ነበር። ተምር ነበረ፣ የደረቀ ተምር ምናምን ነበረ እና ጣይ ተብዬ ነበረ ማለት ነው። እጥብ አድርጌ ነኝ እህታችሁ እጥብ አድርጌ ጠላ አድርጌ አለኝ ማለት ነው። የመጀመሪያ ጊዜ ነው ጠላን የጠመኩት በስደት ማለት ነው። ጠሚቀናል አላውቅም ማለት ነው። የምን ብቻ ነው የተምር ብቻ ነው ማለት ነው። ተምር የተበላሸ ተምር የደረቀ ነበረ እና እጥብ አድርጌ በውሃ ዝፍዝፍ አድርጌ ለዚህ መስሎልኛል ማለት ነው። ግን በጣም ሽታ አለው፣ እውነት ለመናገር ሽታ አለው። እዚህ ጋ እየጠመቅኩት ነው ማለት እንደ እናቶቼ እና እናቶቼን እየጠመቅኩ ነው ውዶቼ። እንዲሁም ማለት ነው አቡነ ተክለ ሃይማኖት እንኳንም ፍሬ በሰላም አተረፈሽ ብሉኝ። አቡነ ተክለ ሃይማኖት የዛሬ 4 አመት ማለት ነው። 4 አመት ለዛሬ 2004 ማለት ነበረ። ወደ ነሐሴ 2004 ነበረ ፖሊስን ተይዤ ነበረ። በዚህ አጋጣሚ የሆነች እህቴ ነበረች እና እሷን ወደ ሱቅ እንሂድ ብላኝ፣ እኔ ደግሞ አልወደድኩትም ነበር። ተይኝ ልተኛ አልኳት። ራሴን አሞኝ ነበርና ተይኝ ልተኛ አልኳት። እጀዛ ነበርኩት ስራ አጥቼና፣ አይ እንሂድ ሱቅ ሄደን ደርሰን እንምጣለችኝና ወደ ሱቁ ስንሄድ ፖሊስን ያዘን ማለት ነው። ፖሊስን ያዘን። እቺ እህታችን ደግሞ በነገራችን ላይ የቲቪ ታማሚ ነበረችና በጣም ተጨነቅኩት ማለት ነው። ለኔን ሳይሆን ለሷ ነው የተጨነቅኩት። ምንድነው የምትሆነው? ሐኪም ቤት ገብተንስ ትሞታለች እንጂ እቺ ልጅ ምን ትሆናለች ብዬ በጣም ተጨንቄ ነበረ። ግን እግዚአብሔር ይመስገን እንጃ አቡነ ተክለ ሃይማኖት ጻድቁ አቡነ ተክለ ሃይማኖት በዕለተ ቀንህን አሳልፈህ ትሰጠኛለህ እንዴ ብዬ፣ እሷንም እንደዛ ነው ያለች። አቡነ ተክለ ሃይማኖት ጻድቅ እውነት አሳልፈህ ልትሰጠናለህ እንዴ ብላ እንደዛ ብላ ነው ያለቀሰችው ማለት ነው። እሷንም ግን እግዚአብሔር ይመስገን ሰውየውን ለቀቀን፣ ሂዱ ችግር የለን ብሎ ለቀቀን ማለት ነው። እግዚአብሔር ይመስገን። የሻይን ስጡኝ አለን። 600 ነበረኝ እኔ 600ውን ሰጠሁትኝ። እንግዲህ እጄ ላይ ያለችው 600 ብቻ ናት፣ ሌላ ብር የለኝም። አስቡት ማለት ነው። እና እዚችን 600ውን ብርን ሪያልን ሰጠው ነው እና በነጋታው ደግሞ እግዚአብሔር ይመስገን አንድ እህቴን ወደ የሰዓትን ስራ ይዛኝ ሄደች ማለት ነው። እግዚአብሔር ይመስገን ምንም አልነበረኝም እጄ ላይ እና ይዛኝ ስትሄድ ገረመኝ። እንዴ አንቺ ባለፈውንም እንደዚህ ብዬ 600 አጥፍቼ አሁን ደግሞ ምንም የሌለብኝ ወደ ስራን ይዘሽኝ ስትሄጂ አንቺ ሰርተሽ የሰጠሽኝ ነው እንጂ የመሰለኝ እንግዲህ እኔ ሰርቼ ያመጣሁትኝም አይመስለኝም አልኳት ይህችን እህቴ። በዚህ አጋጣሚ በጣም ነው የማመሰግነው እና እግዚአብሔር ይመስገን አቡነ ተክለ ሃይማኖት ለኔ ያደረገልኝ እጅግ ድንቅ ነው ማለት ነው። እውነት ለመናገር በጣም እግዚአብሔር ይመስገን። እዚህ ጋር ደግሞ እህቶቼ ኮይን በክቶልኛል። 1 ሰዓት አድርጓል። ከ1 ሰዓት በኋላ መጥቻለሁኝ ማለት ነው። 1 ሰዓት በኋላ ነው የመጣሁት። እዚህ ጋር ጠፈጥፈዋለሁ። ለዚህ መስሎልኛል በኮውን ማለት ነው። አሁን ምን አድርጋለሁ? ትንሽዬ ዘይት ወደዚህ ነው አድርጌ ማለት ነው መሰልን አድርጌ ወደዚህ ነው አድርገዋለሁ። ትንሽዬ ዘይትን አድርጌ እሰራዋለሁ። ሰረዚህን እንትን እለዋለሁ። ሰራለሁኝ። በጣም ቀላል ነው። ሁላችንም ሰርታችሁን መክሩት። አሁን ዘይት አድርግበታለሁ። እጃችንን እንዳይዘን ምን ማድረግ አለብን? ዘይት ነው ማድረግ ያለብን ማለት ነው። ዘይት ካላደረግንበት ጥሩ አይደለም። ውሃ ካደረጋችሁበት እንትን አይልም፣ ቆንጆ አይሆንም ማለት ነው። ግን ምን ማድረግ አለባችሁ? ይሄ እንትን ማድረግ ዘይት ነው ማድረግ ያለባቸው። አሁን በሁለት እጄን ገባሁበት ማለት ነው። ትልቅ እቃ ስለሌለኝ ማለት ነው። ትልቅ እቃ ትንሽ ተለቅ ባለ እቃ ጥሩ ነበረ፣ ግን የለም። ትልቅ ከሆነ ደግሞ አያስገባውም፣ እንትኑን አያስገባውም። ምን አያስገባውን መሰላችሁ? ብረት ድስቱን አያስገባውም። ብረት ድስቱ ትንሽ ነው፣ ግን በቂ ነው እንዴ። ከዚህ የበለጠ ምን ይሆናል?
ከዚህ የበለጠ ምን ይሆናል? እንዲታያችሁ ብዬ ትንሽ ሊጡን በእጄን አድርገዋለሁ ማለት ነው። ወፍራም ሳይሆን ቀጭን ነው ያለ በኋላ ግን ማለት ነው በጣም ጥሩ ይሆናል ማለት ነው። ለምን ለ20 ደቂቃ የሚሆን ምን አድርገዋለሁ መሰላችሁ? ከሰራሁት በኋላ ለ20 ደቂቃ የሚሆን እንደዚህ አድርጌ እንትን ካለኩት በፊልም ፕላስቲክን አድርጌ ዝም እለዋለሁኝ ማለት ነው። ከዛ ቆንጆ ይሆናል፣ ቆንጆ ይሆንልኛል ውዶቼ፣ ቆንጆ ይሆንልኛል። እዚህ ጋር በእጄን እንትን ያደረኩት ነው ለመስቀል እንዲሆነኝ። ሊታያቸውም ይችላል ላይታያቸውም ይችላል። እዚህ ጋር እንትን እያደረኩትኝ ነው ማለት ነው ለመስቀል እንዲሆነኝ። እናቴ እንደዚህ አድርጋ ሽልም ታድርጎ ነበረ ማለት ነው። ሽልም አድርጋ እና አያት ነበረ ልጅ ሆኜ ዝም ብዬ አያት ነበረ ምን እንደምታድርግ ዝም ብዬ አያታለሁኝ። ወደ እጃና ያለውኝ ማለት ነው። አንዳንዴ ወደ እናቶቻችን እጅ ማየት በጣም ጥሩ ነው። እንዴት ታድርጋለች፣ እንዴት ምንድነው የምትጨምርበት አይ ነበረ እና ማየቴን ግን አልጠቀመኝ እንጂ አልጎዳኝም ማለት ነው። ጠቀመኝ እንጂ አልጎዳኝም እላቸዋለሁ። እዚህ ጋር ደግሞ ትንሽ ሊጥ አለችኝ። እሷንም እጠቀማታለሁኝ ማለት ነው። እጠቀማታለሁኝ ከቻልኩት 24 ቁጥሩን ለመጻፍን እሞክራለሁኝ። ካልቻልኩት ይሄ ደግሞ አብረን እናየዋለን ማለት ነው። እዚህ ጋር አድርጌያለሁ 24 ቁጥሩን እዚህ ጋር አድርጌያለሁኝ ውዶቼ። አሁን እንደዚህ አድርጌ ሸፈን አድርጌ ለ20 ደቂቃ ዝም እላለሁኝ። አሁን ደግሞ ማለት ነው ለ20 ደቂቃ እንደዚህ ሸፈን አድርጌ ዝም እለዋለሁኝ ማለት ነው። ለምን እንዲነፋልኝ ማለት ነው። ፕላስቲክን ግን ትንሽ ሰፋ አድርገዋለኝ። ለምን ወደ ፕላስቲክ ሆነን እንዳይዝልኝ ማለት እንዳይዘው እንደዚህ እናድርጋለኝ። እንደዚህ አድርጌ አሁን ከ20 ደቂቃ በኋላ ተመልሰናል ማለት ነው። ይታያቸዋል ምን እንደመሰለ ይታያቸዋል ምን እንደመሰለ ማለት በተለይ ነው ማለት ነው። ኩዌት ዲቆት ነው የነበረኝና ዛሬ ኩዌት ዲቆት ነው የተጠቀምኩበት ማለት ነው። የኩዌት ፈርነ ዲቆት በጣም ነው ቆንጆ ማለት ነው። በጣም 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 እዩት ማለት ነው። የኩዌትን ፈርነ ዲቆት ነው እዩት። ለዚህ መስሎልኛል ማለት ነው። እንዴት አባቱ ምን እንዳለ እንደነፋ ማለት ነው። ወደ እሳትን እዚህ ጋር የተጠቀምኩበትን ግን ውሃና ሎሚንን ተጠቅሜያለሁኝ ማለት ነው። ሎሚን ትንሽ ሎሚን ብትጠቀም ጥሩ ነው። ብረት ድስትንም አይጠቁርም እንዲሁንም ማለት ነው። ሽታውንም ያማረ ሽታ ይሆናል ማለት ነው። እንዴት እዩት፣ እንደዚህ ነው። ሳህንን ወደ ታች ነው ያደረኩላት። የምን መሰላችሁ? ውሃውን ወደ ህብስት እንዳይገባ ነው። ለ30 ደቂቃ ስለማስቆየው 30 ደቂቃ እንግዲህ ውሃውን ለ30 ደቂቃ እንድቆይልኝ ብዬ ነው ማለት ነው። እንፋሎቱ ግን ወደ ውጪ በጭራሽ መውጣት የለበትም። እንደዚህ ያድርጋችሁ። ጊስትሩን አሁን ለምን ይጠቅማል? አንድ ጊስትሩ የሚጠቅመው እንፋሎቱ ወደ ውጪ እንዳይወጣ፣ ሁለተኛ ደግሞ ውሃውን ወደ ቦኮውን ማለት ነው ወደ ህብስቱን የውሃ ዳቦውን እንዳይንጠባጠብ ይጠቅመናል ማለት ነው። ይጠቅመናል። ስለዚህ እንደዚህ አድርገን መስራት አለብኝ። ይሄ ጨርቅ ለራሱ ለምን ይጠቅማል? ይሄ ጨርቅ ለራሱ በውሃን አድርጌ ውሃውን አተርክሻለሁኝ ጨርቁን ማለት ነው። ያተረከስኩት ለምን መሰላችሁ? እንፋሎትን ወደ ውጭ እንዳይወጣ ያድርግልኛል ማለት ነው። ከፈለጋችሁ በሊጥን ማድረግም ትችላላችሁ፣ ግን በሊጥን አታድርጉ። ሊጥ አታባክኑ። ከሊጥን ከምታባክኑት ግን እንደዚህ አድርጋችሁ ብትሰሩ ቀላል ነው ውዶቼ፣ ቀላል ነው የኔ ውዶች፣ የኔ ማሮች። ወደድ ነው የማድርጋቸው። እውነት አንዳንዴ የመዳም ቅመሞች ሙያ ያላቸውን እንባላለን እንጂ የመዳም ቅመሞች
ሙያ አለን፣ ጎበዞች ነን ማለት ነው። አሁን የበሰለና ያልበሰለ ማየት እንደዚህ ነው። እንደዚህ አድርጋችሁ እንዲህ ከሆነች በስላለች። እንዲሁም በሽታውንም ይታወቃል። እውነት ለመናገር በሽታው ለራሱ ይታወቃል። የበሰለና ያልበሰለ በሽታው በደንብ አድርጎ ይታወቃል። አሁን እንግዲህ ከዚህ እንገለበጣታለሁ፣ ወደ ሳህንን አድርጋታለሁ። ወደ ሳህንን ቀስ አድርጌ ገለብጣታለሁ። ወደ ሳህን ወደዚህ ገልብጫታለሁ። እንደዚህ ትመስላለች። ከቀዘቀዘች በኋላ ደግሞ እንቆርሳታለን አብረን ማለት ነው። ሻማ መጠገቤ ላይ ያለች ለዚህ ትመስላለች በጣም ማለት። ሽታው ደግሞ ዋው ብያቸዋለሁ። ያምራል። ሽታው በጣም ያማረ ሽታ ነው የሆኑ። አሁን እንግዲህ ጠላችንም ደርሶ እዚህ ጋር አለ። ጠላችንም ደርሰዋል። ህብስታችንም እዚህ ጋር አለ ማለት ነው። ይሄ ምችም የሸቀላ ነገር እኮ ማለት የሸቀላ ነገር አንድ ብታድርጉት አንድ እንትን ይታያል ማለት ሸቀላ መሆኔን እንዲያሳውቀኝ እዛ ጋር ደግሞ የመስታወት መጽጃ አለ ማለት ነው። ይሁን ችግር የለውም ይሁን ማለት ነው። ህብስቴን ለዚህ ይመስላል። ቀርብ አድርጌ ላሳያችሁ ነው። አሁን ተክለ ሃይማኖት እንኳንን አተረፈሽ ያላችሁኝ አሁን ተክለ ሃይማኖት እንኳንን አቡነ ተክለ ሃይማኖት ጻድቅ ለኔ የደረሰልኝ ለሁላችሁም ይድረስላችሁ እያልኩት እዚህ ጋር ደግሞ ጠላ ወደ ብርጭቆን እያደረኩ ነው። ቻው ቻው እላችኋለሁ።